ሰላም እንደምን አላችሁ? የ12ኛ ክፍል ሂስትሪ ዩኒት 4 ላይ ደርሰናል። ዩኒት 4 ሶሳይቲ ኤንድ ፖለቲክስ ኢን ዘ ኤጅ ኦፍ ወርልድ ዋርስ ፍሮም 1914 አፕ ቱ 1945 የሚለው ዩኒት ላይ ነው የምንገኘው። በዚህ ቪዲዮ የዩኒቱን የመጀመሪያ ክፍል እናያለን ማለት ነው። የመጀመሪያው ክፍል የሚሆነው እንግዲህ 4.1 which is about ወርልድ ዋር ፈርስት ኤንድ ኢትስ ሰትልመንት የሚል ይሆናል ማለት ነው። በዚህ ርዕሰ ጉዳይ እየተማርን አብረን እንቆያለን። ጋይስ እዚህ ጋር እንደማወቅ ያለባችሁ ነገር ምንድነው? ይህ ቶፒክ ትንሽ ረዘም ስለሚል ትዕግስት ያስፈልገዋል። ኦልራይት። ስለዚህ ወርልድ ዋር ፈርስት ኤንድ ኢትስ ሰትልመንት ስንል የመጀመሪያ ዓለም ጦርነትና ስምምነቶቹ ብለን ዲፋይን ልናደርገው እንችላለን ማለት ነው። መልካም። ሶ ወርልድ ዋር ፈርስት also known as the first world war, the great war, the war of the nations, the war to end all wars, was a world conflict from 1914 up to 1918. እንግዲህ የአንደኛ የዓለም ጦርነት ወይም ደግሞ የመጀመሪያ የዓለም ጦርነት ወይም ደግሞ ታላቁ ጦርነት ወይም ደግሞ የሀገራቶች ጦርነት ወይም ደግሞ ሌሎች ጦርነቶችን ለማቆም የተደረገ ጦርነት ብለን የምንጠራው ጦርነት የዓለም ግጭት ነው። የዓለም ግጭት ነው። ስፔሻሊ ከ1914 እስከ 1918 ለአራት ዓመታት ያክል የተካሄደ የዓለም ሀገሮች ጦርነት ነው the first world war ብለን የምንጠራው። No previous conflict had mobilized so many soldiers or involved so many in the field of the battle. እንግዲህ ከዚህ በፊት ወይም ከመጀመሪያ የዓለም ጦርነት በፊት ልክ ይህን ያክል ወታደር የዘመተበት ይህን ያክል የጦር መሳሪያ በጦር ሜዳ ላይ የተሳተፈበት ሂስትሪ ወይም ታሪክ አልነበረም። ስለዚህ ይሄ የመጀመሪያው ነው ማለት ነው። እንደዚህ አይነት ላርጅ ስኬል የሆነ ማሳከር የተካሄደበት ጦርነት የመጀመሪያው ነው በዓለም ታሪክ። በዚህ ጦርነት ኬሚካል ዊፐን ተጠቅመዋል ሰዎች። ኬሚካል ዊፐንስ were used for the first time. የኬሚካል የጦር መሳሪያ ለመጀመሪያ ጊዜ አገልግሎት ላይ የዋለው በዚህ በመጀመሪያ ዓለም ጦርነት። The first mass bombardment of civilian from the sky was carried out. ቦምባርድመንት ማለት እንግዲህ የቦምብ እንደ ዝናብ መዝነብ ማለት ነው። ከሰማይ ላይ የዘነበ ብዙ ሲቪሊያን ወይም ንጹሃን ወይም ኢኖሰንቶች የተጨፈጨፉበት ጊዜ ነበር። And some of the century's first large scale civilian massacre took place. ይህም እንግዲህ ለመጀመሪያ ጊዜ በሚባል ደረጃ ላርጅ ስኬል በሆነ ወይም ደግሞ በትልቁ ወይም ደግሞ በብዛት ንጹሃኖች የተጨፈጨፉበት ጦርነት ነው ማለት እንችላለን። ማን? ወርልድ ዋር ፈርስት ወይም the first world war ወይም the great war ወይም war of the nations ወይም ደግሞ wars to end all the wars ብለን የምንጠራው ጦርነት ማለት ነው። መልካም። ይህን ያህል ስለ መግቢያው ካወራን ኔክስት the alliance systems of world war first የሚለውን እናያለን። አላያንስ ሲስተም ማለት አላያንስ ማለት እዚህ ጋር ህብረት ማለት ነው ባጭሩ። ጓደኝነትም ልንለው እንችላለን። እንግዲህ የመጀመሪያ ዓለም ጦርነት ሲካሄድ ቡድን ነበረው። ቡድን ነበራቸው። የሆነ ቡድን ከሆነ ቡድን ጋር ነው የገጠመው ወይም የሆነ ህብረት ከሌላ ህብረት ጋር ነው የገጠመው። ስለዚህ ይህ አሊያንስ ምን ይመስላል? Despite Germany's power, its geographical position at the center of the Europe was precarious, and Germany had to live with the permanent hostility of France. ምንም እንኳ እንግዲህ ጀርመን ፓወርፉል ነች ብለን ብናስብ ጂኦግራፊካል ፖዚሽኗ ደግሞ ሴንተር ኦፍ ዘ ዩሮፕ ነው። ኦኬ። ወይም ደግሞ ባጭሩ ምንድነው ጀርመን ሀያል ናት ብለን ብናስብም ወይም ደግሞ ሀያል ብትሆንም በአውሮፓ መሃል ላይ ያላት ጂኦግራፊያዊ አቀማመጥ ቅድመ ጥንቃቄ የተሞላበት ነበር ማለት ነው። ኦኬ። ከዛ በተጨማሪ ጀርመን ደግሞ ከፈረንሳይ ጋር ቋሚ ጠላት ሆና መኖርም ነበረባት ወይም ደግሞ ትፈልግ ነበረ። ፐርማነንት ሆስቲሊቲ ቋሚ ጠላት ማለት ነው ባጭሩ። የማን? የፈረንሳይ። ቢስማርክ እንግዲህ የጀርመን ቻንስለር ነው። ወይም ቻንስለር ማለት እንግዲህ ሊደር ነው ወይም ፕሬዚዳንት ወይም ደግሞ ፕራይም ሚኒስትር እንደማለት ነው ቻንስለር። Bismarck wanted a security for his country and demanded alliance to isolate France and tie other powers with Germany. እንግዲህ ቢስማርክ ምንድን ነው የፈለገው? ለሀገሩ ደህንነት ይፈልግ ነበር እና ፈረንሳይን ለማግለልና ሌሎች ኃይሎችን ከጀርመኖች ጋር ለማያያዝ ጥምረት እንዲፈጠር ጠይቆ ነበር ማለት ነው።
ወይም ይፈልግ ነበር። ስለዚህ እንግዲህ አንደኛውን የዓለም ጦርነት ማን እየቀሰቀሰችው እንደሆነ ተመልከቱ። የጀርመን መሪ ወይም ቻንስለር ቢስማርክ የፈረንሳይን ዘላለማዊ ጠላትነት ፈልጎታል። ግን ደግሞ ሀገሩ ሰኪዩር እንድትሆን ወይም ደህንነቷ እንዲጠበቅ ይፈልጋል። ስለዚህ ፈረንሳይን አይዞሌት ለማድረግ ወይም ደግሞ ለማግለል ሲል ከሌላ ሀገር ጋራ ጓደኝነትን ፈጠረ ወይም ደግሞ አላያንስን እንዲፈጠር ፈለገ። In 1879 therefore Bismarck made a dual alliance between Germany and Austro-Hungary. ስለዚህ በ1879 የመጀመሪያውን አሊያንስ ፈጠረ ከማን ጋራ? ከአውስትሮ-ሃንጋሪ ጋራ ማለት ነው። ወይም ደግሞ ጥምረትን ህብረትን ፈጠረ ማለት ነው። The alliance committed each partner to support the other if attacked by Russia. የአሊያንስ እንግዲህ ወይም የሁለቱ ህብረት ምንድነው ዋናው ዓላማው ወይም ደግሞ ኮሚት ያደረጉበት ወይም ቆርጦ የተነሱበት ዋና ዓላማ ምንድነው? ጀርመን በራሽያ ብትጠቃ አውስትሮ ሃንጋሪ ልደርስላት፣ አውስትሮ ሃንጋሪ በራሽያ ብትጠቃ ጀርመን ልደርስላት፣ ወይም ደግሞ በጋራ ሆነው ራሽያን ምን ለማለት ለማጥቃት ምን ከሆነ ራሽያ የምታጠቃቸው ከሆነ ማለት ነው። ሰው የጓደኝነት ስራ ነው የሚሰሩት። This dual alliance became the cornerstones of the German foreign policy up to the World War I. ስለዚህ የሁለትዮሽ ግንኙነት ወይም ደግሞ ጓደኝነት ወይም ህብረት የጀርመን የውጭ ፖሊሲ ኮርነርስቶን ነው ወይም የማዕዘን ድንጋይ ነው ማለት ነው። እስከ መቼ ድረስ? እስከ መጀመሪያ ጦርነት ድረስ ማለት ነው። In 1882 the dual alliance was expanded into triple alliance uniting German, Austro-Hungary and Italy. ስለዚህ በ1882 ከሁለቱ አላያንስ ጋር ወይም ከዱዋል አላያንሱ ጋር ማን ተጨመረች? ኢጣሊ። ስለዚህ ሶስት ሆኑ። ሶስት ሲሆኑ ምን አለ? ትሪፕል አላያንስ ሆኑ ማለት ነው። ሶስት ሆኑ። ጀርመን፣ አውስትሮ ሃንጋሪ እና ኢጣሊ በአንድ ግሩፕ ሆኑ ማለት ነው። መቼ? በ1882። ስለዚህ ይህን ካርታ ተመልከቱት። እዚህ ጋር በአረንጓዴ ከለር እንግዲህ አላይድ ፓወር ይባላል። አላይድ ፓወር፣ ቢጫው ሴንትራል ፓወር ኤንድ ይሄ ፒንክ ከለር ደግሞ ኒውትራል ኔሽን እንላቸዋል። ገለልተኛ ናቸው እነዚህ እነ ኖርዌይ፣ ስዊድን፣ ዴንማርክ፣ ቤልጂየም፣ ስዊዘርላንድ፣ ስፔን። ኦኬ እነዚህ ምንድን ናቸው? ኒውትራል የሆኑ ናቸው፣ ገለልተኛ። ዌራስ አላይድ ፓወር ብለን የምንጠራቸው ግሬት ብሪቲሽ በዚህ በአረንጓዴ ከለር ያለው፣ ፍራንስ፣ ኢታሊ፣ እነ ግሪስ ወይም ግሪክ ማለት ነው ኤንድ ራሽያ እዚህ ጋር አሉ። ኤንድ ሴንትራል ፓወር ብለን የምንጠራቸው ደግሞ አት ሴንተር ያሉ እነ ጀርመን አሉ እዚህ ጋር፣ እነ አውስትሮ ሃንጋሪ፣ እነ ቡልጋሪያ፣ እነ ኦቶማን ኢምፓየር። ኦራይት። ስለዚህ እነዚህን ሀገሮች ለያችሁ። አሁን እነዚህን መለየታችሁ የመጀመሪያ ዓለም ጦርነት ማን ከማን ጋር እንደሆነ በደንብ እንድትረዱ ይረዳችኋል ማለት ነው። መልካም እንቀጥል። In 1890 after Bismarck's departure Germany refused to renew the 1887 treaties between Russia and herself. So Russia wanted to renew it. እዚህ ጋር ዲፓርቸር ስንል እንግዲህ በፖለቲክስ ቋንቋ ስልጣንን መተው ማለት ነው፣ ወይም ደግሞ መውጣት እንዳለን። ስለዚህ በ1890 ቢስማርክ ስልጣኑን ከተወ በኋላ ወይም ካሄደ በኋላ ሌላ ሲተካ ማለት እንችላለን። ጀርመን በ1887 ከራሽያ ጋር የተዋዋለችውን ስምምነት ማደስ አልፈለገችም። ራሽያ ደግሞ ማደስ ፈለገች ስምምነቱ ማለት ነው። ስለዚህ በ1887 በጀርመንና በራሽያ መካከል ስምምነቶች ነበሩ ማለት ነው። ከማን ጋር የተካሄደ? ከቢስማርክ ጋር። ግን ቢስማርክ ከወጣ በኋላ እንዲታደስ ፈልጋ ነበረ ራሽያ። ጀርመን ግን አልፈልግም ብየዋለች። So Russia therefore believed that German policy had taken a new anti-Russia orientation. ስለዚህ ራሽያ ምን ብላ አሰበች ማለት ነው? የጀርመን ፖሊሲ አንቲ ራሽያ ኦሪየንቴሽን ነው ወይም ደግሞ ጸረ ራሽያ እንቅስቃሴ ነው ብላ አሰበች ወይም ማመን ጀመረች ማለት ነው። ከዛ እንግዲህ በሁለቶች መካከል ጠላትነት ሊፈጠር ነው ማለት ነው ጋይስ። thus Russia turned to France to escape isolation. ስለዚህ ራሽያ ወደ ዞረች ወደ ፍራንስ ማለት ነው። ከፍራንስ ጋር ጓደኝነትን መፍጠር ጀመረች። because ቀደም ብለን እንዳወራ ነው ጀርመን ከማን ጋር ጓደኝነትን ፈጥራለች? ከአውስትሮ ሃንጋሪ ጋራ፣ ከዛ ከጣሊያን ጋራ። ማንን ብቻዋን ለማስቀረት? ፈረንሳይ። ፈረንሳይ የማን ጠላት ናት? የጀርመን። ስለዚህ ፈረንሳይ ብቻዋን አይደለችም። አሁን ማን ተካታለች? ራሽያ። and the Franco
Anglo-Russian alliance was established between 1891 and 1894 ስለዚህ በፈረንሳይና በራሽያ መካከል ያለው አሊያንስ ተጀመረ ማለት ነው። ከመቼ ጀምሮ? ከ1991 እና 94 ማለት ነው። Moreover, in 1902 Britain made an alliance with Japan, which strengthened British position in Eastern Asia and allowed Britain to concentrate more on Europe. አሁንም ደግሞ ከዚህ በተጨማሪ ምን እንደተካሄደ እኔ በ1902 እንደ አውሮፓውያን አቆጣጠር ብሪታንያ ከጃፓን ጋር ጥምረትን ፈጠረች። ይህም ብሪታንያ በምስራቅ ኤዥያ ያላትን አቋም አጠናከረና ብሪታንያ በአውሮፓ ላይ የበለጠ እንድታተኩር አስችሏታል ማለት ነው። ከዛስ in 1904 Britain and France also resolved their colonial difference in an entente. entente ማለት እንግዲህ ህብረት ማለት እንችላለን፣ ጓደኝነት ልንል እንችላለን። ስለዚህ በህብረት ወይም ደግሞ በጓደኝነት ወይም ደግሞ በመግባባት ወይም ፖዚቲቭ የሆነ ቃል ነው። በዛ ችግራቸውን ፈቱ። ማና ማን? ብሪቴን እና ፍራንስ። የምን ችግር? የኮሎኒያል ዲፍረንስ ወይም ደግሞ በኮሎኒያሊዝም ወቅት ይህን ቦታ ነው ይዤዋለሁ፣ ይህን ቦታ እገሌ ይዞታል የሚል ግጭቶች ይፈጠሩ ነበር እና በዛ ዲፍረንሳቸውን ፈጠሩ ማለት ነው። that is an agreement which established a good relations on the basis that France now accepted the British occupation of Egypt and Britain supported France's interest in Morocco. ስለዚህ ባጭሩ በ1904 ብሪታንያ ፈረንሳይ በቅኝ ግዛት ውስጥ ያላቸውን ልዩነት በኢንታንቴ ፈተዋል፣ ወይም ደግሞ በስምምነት ልንል እንችላለን፣ ወይም በጓደኝነት ልንል እንችላለን። ማለትም እንግዲህ ፈረንሳይ አሁን የብሪታንያ የግብፅን ወረራ በመቀበልና ብሪታንያ በሞሮኮ ላይ ያላትን ፍላጎት በመደገፍ ላይ የተመሰረተ ጥሩ ግንኙነት የመሰረተ ስምምነት ነው እንላለን ማለት ነው። ስለዚህ ብሪቴን ግብፅን እንድትይዝ ኦኩፓይ እንድታደርግ ወራ እንድትይዝ፣ ፈረንሳይ ደግሞ ማንን እንድትይዝ? ሞሮኮን እንድትይዝ ተስማሙ ማለት ነው። ስለዚህ አሁን ግንኙነቶቹ ነው። ፈረንሳይ ከራሽያ ጋር ጓደኝነት ፈጥራለች። ብሪቴን ከፈረንሳይ ጋር አሁንም በኢንታንቴ ተገናኝተዋል፣ ተቀራርበዋል። በሌላ በኩል አሁንም ብሪቴን ከጃፓን ጋር ግንኙነት ጀምራለች። ጀርመን፣ አውስትሮ ሃንጋሪ እና ኢጣሊ ደግሞ በአንድ በኩል እንደሆኑ አስቡ። አሁን እንግዲህ አሊያንሱ ወይም ግሩፑ እንዴት እየተፈጠረ እንደሆነ ተረዱ። ፍራንስ አልሶ ኢንካሬጅ ብሪቴን ኤንድ ራሽያ ቱ ሪዞልቭ ዜር ዲፍረንስ። አሁን ደግሞ ፍራንስ ምን ማድረግ ጀመረች መሰላችሁ? ብሪታንያና ራሽያ ልዩነታቸውን እንዲፈቱ አበረታታች ማለት ነው። ስለዚህ ዜር ኢዝ ኤ ዲፍረንስ ቢትዊን ብሪቴን ኤንድ ራሽያ፣ በራሽያና በብሪቴን መካከል ልዩነት አለ ማለት ነው። ሶ በፍራንስ አሸማጋይነት ወይም ደግሞ አበረታችነት ሁለቶች ችግራቸው የሚፈቱ ከሆነ ፍራንስ፣ ብሪቴን እና ራሽያ አንድ ግሩፕ ሊፈጥሩ ነው ማለት ነው። Both Britain and Russia wanted an agreement because an agreement would strengthen them against German power. ስለዚህ እነዚህ ሁለቶቹ ብሪታንያም ሆነች ራሽያ እንግዲህ ስምምነቱን ይፈልጋሉ። ምክንያቱም ስምምነታቸው ከጀርመን ኃይል ጋር ሲጋጩ ያጠናክራቸዋል ማለት ነው። ሶ ራሳቸውን ከጀርመን ለመጠበቅ ሲሉ አንድነትን መፍጠር ይፈልጋሉ። In 1907 Britain and Russia made an agreement called the Anglo-Russian Entente. አያችሁ በ1907 እንደ አውሮፓውያን አቆጣጠር ብሪቴን እና ፈረንሳይ ምን አረጉ? አግሪመንት ፈጠሩ፣ አንግሎ ራሽያ ኢንታንቴ። ስለዚህ ከራሽያ ጋር ቀደም ብላ ፈረንሳይ ግንኙነት ፈጥራለች። አሁን ደግሞ እንግሊዝ ከራሽያ ጋር፣ ስለዚህ ሶስቱ አንድ ሆኑ ማለት ነው። ፈረንሳይ፣ ብሪቴን እና ራሽያ አንድ ግሩፕ ፈጠሩ ማለት ነው። therefore British was now definitely in the Franco-Russian camp and the two armed camp into which the European power was divided had been completed. ስለዚህ አሁን ራሽያ ማናት? እንግሊዝ ከማን ጋር ተገናኘች ወይም ከማን ካምፕ ውስጥ ገባች ማለት ነው? ከሁለቱ አርምድ ካምፕ ውስጥ ገባች ማለት ነው። ከማንና ከማን? ከፈረንሳይና ከራሽያ ውስጥ ተቀላቀለች ማለት ነው። ስለዚህ አሁን ሶስቱ አንድ ግሩፕ ፈጥረዋል፣ ፈረንሳይ፣ ብሪቴን እና ራሽያ። ሶ አውሮፓ ውስጥ ያለው ግሩፕ የመፍጠር ወይም ደግሞ ዲቫይድ የመሆነው ነገር ኮምፕሊት አደረገ ማለት ነው። thus were the triple alliance of German, Austro-Hungary and Italy። የመጀመሪያው ትሪፕል አሊያንስ ብለን የምንጠራው ወይም ሴንትራል ፓወር ብለን የምንጠራው ጀርመንን፣ አውስትሮ ሃንጋሪ እና ኢታሊን ይዟል። the triple entente እንግዲህ ፈረንሳይ እና ብሪቴን ችግራቸውን የፈቱ በኢንታንቴ ነው ብለናል። አሁንም ብሪቲሽ እና ራሽያን በኢንታንቴ ነው፣ አንግሎ ራሽያን ኢንታንቴ እንለዋለን። ኢንታንቴን ግልጽ ለማድረግ ጋይስ
ወዳጅነት ያላቸው ሀገሮች ማለት ነው። በቃ ወዳጅነት መፍጠር ነው፣ ህብረትን ጓደኝነትን መፍጠር ነው፣ ሌላ ትርጉም የለውም። ስለዚህ ትሪፕል ኢንታንቴ ብለን የምንጠራቸው ደግሞ አላይድ ፓወር ተብለው ይጠራሉ። ፈረንሳይ፣ ራሽያ እና ብሪቴን ናቸው። ስለዚህ ሶስቱ አንድ ግሩፕ ናቸው። ፈረንሳይ፣ ራሽያ እና ብሪቴን ምን ይባላሉ? ትሪፕል ኢንታንቴ ወይም አላይድ ፓወር። ጀርመን፣ አውስትሮ ሃንጋሪ እና ኢታሊ ደግሞ ትሪፕል አሊያንስ ወይም ሴንትራል ፓወር። ሉክ ሁለት ስም አላቸው። ትሪፕል አሊያንስ ወይም ሴንትራል ፓወር እንዲሁም ትሪፕል ኢንታንቴ ወይም አላይድ ፓወር። ኦኬ ሁለቱን ማወቅ መቻል አለባችሁ ማለት ነው። ኦራይት the crisis that leads to the world war first እንግዲህ ወደ ዓለም ጦርነት የወሰዳቸው ክራይሲስ ምንድን ነው? ኦኬ ወይም ቀውስ ምንድን ነው? ሉክ ግሩፑ ተፈጥሯል ኦልሬዲ። አንዱ ሊጠብቅ አንዱ ከሆነ ሀገር ጋር ሲጋጭ ሊያግዘው ቃል ተገባብቶ ጀምረውታል። in October 1908 Austro-Hungary annexed Bosnia Herzegovina ማለት እንግዲህ አንድ ሀገር ነው፣ ወይም ደግሞ ቦስኒያ ኤንድ ሄርዘጎቪና ተብሎ የሚጠራ ሀገር አለ፣ አንድ ሀገር ነው። ስለዚህ አውስትሮ ሃንጋሪ በ908 የአውሮፓውያን አቆጣጠር ይሄን ሀገር አኔክስ አደረገች ወይም ደግሞ አቀላቀለች ማለት ነው ወደ ራሷ። The annexation set off an international crisis because Russia and Serbia were unwilling to accept the annexation. እንግዲህ አኔክሴሽን ወይም ይሄንን ቦስኒያ እና ሄርዘጎቪና ወደ አውስትሮ ሃንጋሪ መቀላቀላቸውን ችግር ፈጥሯል፣ ወይም ደግሞ ራሽያ እና ሰርቢያ አልተቀበሉትም። ስለዚህ ኢንተርናሽናል ክራይሲስ ወይም ዓለም አቀፍ ቀውስን ፈጠረ ማለት ነው። ቢኮዝ ራሽያ እና ሰርቢያ ፍላጎት አልነበራቸውም ቦስኒያ እና ሄርዘጎቪና ወደ አውስትሮ ሃንጋሪ እንዲቀላቀሉ ማለት ነው። ስለዚህ ቅልቅሉን አልፈለጉትም። ማን? ራሽያ እና ሰርቢያ። However, Austro-Hungary backed by German threatened Serbia with a war if it did not publicly accept the annexation. ነገር ግን አውስትሮ ሃንጋሪ ጀርመንን በመተማመን ወይም ደግሞ በጀርመን እገዛ ባክ ማለት እዚህ ላይ ባክ ማለት እገዛ ማለት ነው፣ ወይም ደግሞ መርዳት ማለት ነው። ስለዚህ ጀርመን ስለምትረዳት ሰርቢያን ትሪት ማድረግ ጀመረች፣ ወይም ደግሞ ማጥቃት ማለት ነው፣ መተናኮስ ማለት ነው። አኔክሴሽኑን ወይም ደግሞ የቦስኒያ ሄርዘጎቪናን ወደ አውስትሮ ሃንጋሪ መቀላቀልን የማትቀበይ ከሆነ በይፋ የማትቀበይ ከሆነ ግጭት ትፈጥራለሁ አይነት ማስፈራሪያ ጀመረች አውስትሮ ሃንጋሪ ማለት ነው። ማንን ተማምና? ጀርመንን። ቢኮዝ ዱዋል አሊያንስ ነበራቸው መጀመሪያ ላይ፣ ከኋላ ኢጣሊ ገብታ ነው ትሪፕል ያደረገችው። On the other hand, Russia was unable to fight in the support of Serbia because Russia had not yet recovered from the defeat in the Russo-Japanese and the 1905 revolution. ነገር ግን አሁን እዚህ ጋር ራሽያም ሰርቢያም የቦስኒያ ሄርዘጎቪናን አኔክስድ መሆን አልተቀበሉትም አይደለ? አውስትሮ ሃንጋሪ ደግሞ ሰርቢያን እያስፈራራች ነው፣ ተቀበይ እንደው ተቀበይ እያለች። ስለዚህ ራሽያ በዚህ በሰርቢያ ጣልቃ መግባት አልፈለገችም። ኦኬ ሰርቢያ ጋር ገብታ ማገዝ አልፈለገችም። was unable to fight to support Serbia ነው የሚላል። ሰርቢያን ማገዝ አልፈለገችም ነበር። ምክንያቱም ራሽያ ምን ላይ ነበረች? ሪከቨር አላረገችም ወይም አላገገመችም። ከምኑ? ከራሾ ጃፓን ወይም ደግሞ በጃፓን እና በራሽያ መካከል በተደረገው ጦርነት ተሸንፋ ነበረ ራሽያ። ስለዚህ ከጦርነት ራሷን አላገገመችም ገና። እሱ ብቻ አይደለም፣ የ1905 ሪቮሉሽን አብዮትም ነበረ፣ ከዛም አላገገመችም ገና። ስለዚህ ሙሉ አቅሙ አልነበራትም ሰርቢያን የማገዝ። and Serbia were therefore forced to accept the annexation. ስለዚህ ሰርቢያ ሳትወድ በግዷ የቦስኒያ ሄርዘጎቪናን ወደ አውስትሮ ሃንጋሪ መቀላቀል ተቀበለች ማለት ነው። ፎርስ ተደረገች። ኦኬ then however Serbia did not forget its loss. ነገር ግን ሰርቢያ የውስጧን በውስጧ አርጋ ተቀመጠች ማለት ነው። ያ ማለት ነው ይሁን እንጂ ሰርቢያ ሽንፈቷን አረሳችም ነበረ፣ ጊዜ እየጠበቀች ነው ማለት ነው። አንታጎኒዝም ቢትዊን አውስትሮ ሃንጋሪ ኤንድ ሰርቢያ ኢንክሪስ። ስለዚህ በአውስትሮ ሃንጋሪ እና በሰርቢያ መካከል ያለው ጥላቻ እየጨመረ መጣ። moreover terrorist action were carried out by individual Serbs.
ኦኬ የቴሮሪዝም እንቅስቃሴ እየተቀጣጠለ መጣ ማለት ነው። በማን በሰርቦች ማለት ነው ወይም በሰርቢያዎች። ኦኬ ከዚህ በላይ የሽብርተኝነት ድርጊቶች በግለሰቦች ሰርቦች ላይ ሰርቦች ይፈጸሙ ጀመር ማለት ነው። ስለዚህ ሰርቢያኖች የሽብር ጥቃት የሽብር ድርጊትን መፈጸም ጀመሩ ማለት ነው። From 1911 on, terrorist activity against Austro-Hungary were planned by the secret society in Serbia, popularly known as the Black Hand. እንግዲህ ከ1911 ጀምሮ ሰርቢያ ላይ የሚካሄደው የሽብር እንቅስቃሴ በማን ላይ በአውስትሮ ሃንጋሪ ላይ የሚደረገው የሽብር እንቅስቃሴ ፕላን የተደረገ ነበር፣ የታቀደ። ይህ ፕላን የሚያቅደው ግሩፕ ማን ተብሎ ይጠራል? ዲስ ሰክሬት ሶሳይቲ ተብሎ ይጠራል። ዘ ዲስ ሰክሬት ሶሳይቲ ወይም በዋናነት the black hand ተብሎ ነው የሚጠራው። the black hand. This terrorist activity eventually leads to the assassinations of the heirs to the Austro-Hungarian monarchy called Franz Ferdinand and his wife Sofia or Sofia ልንላት እንችላለን ወይም ሶፊያ ቾቴክ in Sarajevo, the capital of Bosnia, during their visit on June 28, 1914. ስለዚህ ከ1911 ዓ.ም ጀምሮ በአውስትሮ ሃንጋሪ ላይ የሽብርተኝነት ድርጊቶች በአውስትሪያ በሚገኝ ሚስጥራዊ ገዳይ ልንለው እንችላለን ወይም ዲዘክሬት ሶሳይቲ ወይም ደግሞ የሚስጥር ገዳይ ማህበር ልንለው እንችላለን ወይም ደግሞ ጥቁር እጅ ብለን ልንጠራው እንችላለን ብላክ ሃንድ ብለን የምንጠራው እንቅስቃሴውን እያጧጧፈ መጣ ማለት ነው። ስለዚህ ይህ ሽብርተኝነት እንቅስቃሴ በመጨረሻ ላይ እንግዲህ የአውስትሮ ሃንጋሪ ንጉሳዊ አገዛዝ ወራሽ ፍራንዝ ፈርዲናንድ እና ባለቤታቸው ሶፊያ ቾቴክ በሰኔ 28 1914 በቦስኒያ ዋና ከተማ በሳራየቮ በጉብኝት ወቅት እንዲገደሉ ምክንያት ሆኗል ማለት ነው። ስለዚህ የት ነው የተገደሉ? ሳራየቮ ላይ። ሳራየቮ የማን ከተማ ነው? ሳራየቮ ቦስኒያ እዚህ ጋር በማን አኔክስድ ተደርጋለች? ቦስኒያ ሄርዞጎቪና በአውስትሮ ሃንጋሪ ተጠቃላለች ወይም ወደ አውስትሮ ሃንጋሪ ገብታለች። ስለዚህ የአውስትሮ ሃንጋሪያን የንጉሳዊ ቤተሰብ የሆነው ወይም ወራሽ የሆነው ፍራንዝ ፈርዲናንድ እና ሚስቱ ሶፊያ ወይም ደግሞ ሶፌ ልንል እንችላለን ብያቸዋለሁ። ሶፊ ነው የምትባለው። ሶፊ ቾቴክ በሰኔ 28 1914 በቦስኒያ ዋና ከተማ ሳራየቮ ተገደሉ ማለት ነው። በማን የተገደሉት? በዚህ በሚስጥራዊ ገዳይ ቡድን ማለት ነው ወይም ዲዘክሬት ሶሳይቲ ብለን በምንጠራው ማለት ነው። እዚህ ውስጥ አንድ ሰው አለ፣ የገደለው ይታወቃል። ወይም the black hand ብለን የምንጠራው ግሩፕ ላይ የሆነ ሰው አለ፣ ገዳይ ይታወቃል። ይህ ገዳይ ማን ነው? the assassination was carried out by the Bosnian Serb ጋብሪሎ ፕሪንሲፕ ይባላል። ኦኬ ስለዚህ ገዳዩ ማን ነው? ግድያውን የፈጸመው በቦስኒያ የሚኖር ሰርባዊ ነው፣ ጋብሪሎ ፕሪንሲፕ ተብሎ ይጠራል። እንግዲህ በሰርቢያ እና በአውስትሮ ሃንጋሪ መካከል ግጭቱ ቀጥሎ ነበረ። ስለዚህ ሰርቢያዎች የት ይኖራሉ? ቦስኒያ ውስጥ ይኖራሉ። ቦስኒያ ደግሞ ወደ ማን ተጠቃላለች? ወደ አውስትሮ ሃንጋሪ ተጠቃላለች። ስለዚህ ቦስኒያ ላይ ይኖር የነበረ አንድ ሰርቢያዊ ነው እነዚህ የንጉሳዊ ቤተሰቦች ከነሚስቱ ሊገል የቻለው ማለት ነው። ስለዚህ ጋብሪሎ ፕሪንሲፕ እነዚህን ሰዎች ሲገል የአንደኛ ዓለም ጦርነት ተጀመረ ማለት ነው። ሰው ኢሚዲየት ኮዝ የምንለው እንግዲህ the assassination of ፍራንሲስ ፈርዲናንድ and his wife ነው። በማን? በቦስኒያዊ ሰርብ ጋብሪሎ ፕሪንሲፕ። ኦኬ the Sarajevo assassination convinced Austro-Hungary to make a war on Serbia። ስለዚህ የሰርቢያዎች ግድያ ወይም ደግሞ የንጉሳዊ ቤተሰቡ መገደል ከነሚስቱ መገደል እንግዲህ አውስትሮ ሃንጋሪ ሰርቢያ ላይ ጦርነት እንዲጀምር ምክንያት ሆናት ማለት ነው። ከዛ ጀርመኒ soon secretly gave a promise of unconditional support for አውስትሮ ሃንጋሪ። ከዛም ጀርመን ወደው እንግዲህ ጦርነቱን የምትጀምረው ተሆነ ምን አለቻት? አንኮንዲሽናል የሆነ ሳፖርት እንደምትሰጣት ቃል ገባችላት ማለት ነው።
ወይም ባጭሩ የሳራየቮ ግድያ የኦስትሮ ሃንጋሪ በሰርቢያ ላይ ጦርነት እንዲካሄድ አሳመነው ማለት ነው በቀላሉ። ብዙም ሳይቆይ ጀርመኖች ለኦስትሮ ሃንጋሪ ያለ ቅድመ ሁኔታ ድጋፍ እንደሚሰጡ በድብቅ ቃል ገቡ ማለት ነው። ሰክሬትሊ ነው የገቡት። ጀርመን ኢቭን አርጅድ አውስትሮ ሃንጋሪ ቱ አታክ ሰርቢያ as quickly as possible። አያችሁ የጀርመን ጸባጫሪነት። ጀርመን አውስትሮ ሃንጋሪን ሰርቢያ ላይ በተቻለ ፍጥነት እንድታጠቃ አሳሰበቻት ማለት ነው። አጥቂ ከኋላሻለሁ አግዝሻለሁ አለች። Having gained German support for action against Serbia, Austro-Hungary then sent a harsh ultimatum to Serbia on 23 July 1914, demanding unconditional acceptance of all the demand within 48 hours. ከዛ አውስትሮ ሃንጋሪ ምንድን ያደረገችው ሐራሽ የሆነ አልቲሜተም የመጨረሻ ማስጠንቀቂያ ልንለው እንችላለን። መቼ? በ23 ጁላይ 1914 ማለት ነው። ለማን? ለሰርቢያ። ምንድነው የማስጠንቀቂያው? የሚሰጣትን ጥያቄዎች በሙሉ እንድትመልስ ወይም ደግሞ ጥያቄዎች እንድትቀበል። ኦኬ፣ እያንዳንዱን ጥያቄዎች እንድትቀበል በምን ያህል ጊዜ ውስጥ? በ48 ሰዓታት ውስጥ። ስለዚህ 48 ሰዓት ሰጥቼሻለሁ። በዛ 48 ሰዓታት ውስጥ የምጠይቅሽን ጥያቄዎች ሁሉ አንኮንዲሽናሊ ወይም ደግሞ ያለምንም ቅድመ ሁኔታ መቀበል አለብሽ የሚል የመጨረሻ ማስጠንቀቂያ ወይም ደግሞ ሐራሽ አልቲሜተም ሰጠች ለሰርቢያ ማለት ነው። ማን? አውስትሮ ሃንጋሪ። some of the demands endanger Serbian sovereignty and its independence ወይም ደግሞ as independent state የሚያሰጋ ነበር ወይም ደግሞ ሉዓላዊነቷን የሚያሰጋ ነበር የተጠየቀችው ጥያቄ ወይም ደግሞ የአውስትሮ ሃንጋሪ ፍላጎት ሰርቢያ ላይ የምታሳድረው ነገር የሰርቢያን ኢንዲፔንደንስ ወይም ደግሞ ነፃ ሀገርነት ገደል የሚከት ነበረ። When Serbia rejected the demands, Austro-Hungary declared war on Serbia on July 28, 1914. ስለዚህ ሰርቢያ ለ48 ሰዓት የተሰጣትን ጥያቄ መመለስ አልቻለችም። ቢኮዝ ሶቨርኒቲዋን ወይም ደግሞ ሉዓላዊነቷን የሚጋፋ ነፃ ግዛት መሆኗን የሚጋፋ ስለነበረ ሰርቢያ ሪጀክት አደረገች ይህን ዲማንድ ማለት ነው። ከዛ አውስትሮ ሃንጋሪ ጦርነት አወጀች ሰርቢያ ላይ። መቼ? ጁላይ 28 1914። ስለዚህ የመጀመሪያ ዓለም ጦርነት ኦፊሻሊ ተጀመረ ማለት ነው። መቼ? ጁላይ 28 1914። ከዛ ጦርነቱ ይጧጧፋል ማለት ነው። ከዚህ በኋላ ኮርስ ኦፍ ዘ ዋር ነው። የጦርነቱ ሂደት ምን ይመስላል?